ሰበር መረጃ ተሰምቷል። ስልኮች ተጠልፏል። አዳዲስ የጦር መሳሪያዎች ለጦርነት ዝግጁ ሆኗል። በሺዎች የሚቆጠሩ ዜጎችም ወደ ቤታቸው እንዲመለሱ ታዟል። በኢራን የሳይበር ጥቃት የተናወጠው የእስራኤል ጠቅላይ ሚኒስትር ቢሮ የሩሲያ አዲሱ አየር ወለድ አዳኝና በስደት ያሉ ወገኖቻችንን የገጠማቸው ያልተጠበቀ ትዕዛዝ የብዙዎች መነጋገሪያ ጉዳይ ሆኗል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎች እንድታሳልፉ በአክብሮት እንጋብዛችኋለን። በብሔራዊ ባንክ ልዩ የውጭ ምንዛሪ ጨረታ የዶላር ዋጋ መጠነኛ ቅናሽ ማሳየቱ ተሰማ። የኢትዮጵያ ብሔራዊ ባንክ ታህሳስ 18 2018 ዓ.ም ባከናወነው የዓመቱ መጨረሻ ልዩ የውጭ ምንዛሪ ጨረታ የአንድ የአሜሪካ ዶላር የጨረታ አማካኝ ዋጋ 154 ብር ከ47 ሳንቲም ብር መሆኑ ታውቋል። ባንኩ 150 ሚሊዮን ዶላር ባቀረበበት በዚህ ልዩ ጨረታ ላይ በአጠቃላይ 23 የንግድ ባንኮች ተሳታፊ በመሆን የውጭ ምንዛሬ ማሸነፍ ችሏል። ይህ ውጤት ካለፈው የጨረታ አፈጻጸም ጋር ሲነጻጸር ልዩነት አሳይቷል። ባንኩ ታህሳስ 7 2018 ዓ.ም ባካሄደው 12ኛው ዙር ጨረታ የ1 ዶላር አማካይ ዋጋ 154 ብር ከ77.47 ሳንቲም ነበረ። ከዛሬው ውጤት ጋር ሲነጻጸር የዶላር ምንዛሬ በ0.19 በመቶ ገደማ ቅናሽ አሳይቷል። 50 ሚሊዮን ዶላር በቀረበበትና ከ11 ቀን በፊት ብሔራዊ ባንክ ባደረገው በዚህ ጨረታ የውጭ ምንዛሬ አግኝቶ የነበሩት ባንኮች ቁጥር 13 ብቻ የነበሩ ሲሆን በአሁኑ ልዩ ጨረታ ግን ቁጥራቸው ወደ 23 ከፍ ብሏል። ይህ ልዩ የውጭ ምንዛሬ ጨረታ የተካሄደው የዓመቱን መጠናቀቅ ተከትሎ ሲሆን በገበያ ውስጥ ያለውን የውጭ ምንዛሬ ፍላጎት ለማርካትና የምንዛሬ ተመኑን ለማረጋጋት ያለመ መሆኑን ካፒታል ዘግቧል። የኢራኑ ሃንዝላ የሳይበር ቡድን የኔትናሁ የጽህፈት ቤት ኃላፊ ስልክ መጠለፉን አስታወቀም። ሃንዝላ የተሰኘው የኢራን ጠላፊዎች ቡድን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔትናሁ የጽህፈት ቤት ኃላፊ የሆኑትን የጻኪ ብራቫማንን ስልክ መጥለፉን ይፋ አድርጓል። ቡድኑ ባወጣው መግለጫ በጠቅላይ ሚኒስትር ኔትናሁ የቅርብ የስራ ክበብ ውስጥ ያሉ እጅግ በጣም ስሱና ሚስጥራዊ የሆኑ መረጃዎችን ማግኘት መቻሉን ይፋ አድርጓል። ጠላፊዎቹ በብራቫማን ስልክ ውስጥ የነበሩ የቪዲዮ የፎቶና የጽሁፍ መረጃዎችን ለረጅም ጊዜ ሲሰድሉ መቆየታቸውን ተናግረዋል። ሃንዝላ ይህንን የሳይበር ኦፕሬሽን ቢቢ ጌት በማለት የሰየመው ሲሆን ይህም በኔትንያሁ የቅርብ ረዳቶችና በእስራኤል ከፍተኛ የደህንነት ባለስልጣናት መካከል የሚደረጉ ምስጢራዊ ግንኙነቶችን ለረጅም ጊዜ ሲከታተል እንደነበር ለማሳየት የተጠቀመበት ስያሜ ነው ተብሏል። ይህ የጠለፋ ተግባር እስራኤል በኢራን ላይ ለምታደርገው የስለላና የጥቃት እርምጃ የተሰጠ ምላሽ መሆኑን ቡድኑ አስታውቋል። በሚስጥራዊ ግንኙነታችሁ ውስጥ ለረጅም ጊዜ ስንመላለስ ነበረ የሚል መልእክት ያስተላለፉት ጠላፊዎቹ መረጃዎቹን ለሕዝብ ይፋ እንደሚያደርጉም አስፈራርተዋል። እስካሁን ከእስራኤል መንግስት በኩል የተሰጠ ይፋዊ ምላሽ ባይኖርም ጥቃቱ የኔትንያሁን የቅርብ ረዳት ያነጣጠረ መሆኑ በሀገሪቱ የደህንነት መዋቅር ላይ ትልቅ ስጋትን ፈጥሯል። እንዲህ አይነት የከፍተኛ ባለስልጣናት ስልኮች መጠለፍ ለሀገሪቱ ብሔራዊ ደህንነት ትልቅ አደጋ እንደሆነ ተመላክቷል። ሩሲያ ስውር ተዋጊ ጀቶችን አድኖ የሚጥለውን ኤስ-500ን ይፋ አደረገች። በአሜሪካና በሩሲያ መካከል ያለው ወታደራዊ የቴክኖሎጂ ፉክክር ወደ አዲስ ምዕራፍ ተሸጋግሯልም ተብሏል። ሩሲያ ፕሮሜቲየስ የተሰኘው አዲሱ ኤስ-500 የአየር መከላከያ ስርዓቷ ማንም ሊያያቸው የማይችላቸውን የአሜሪካን ስውር ተዋጊ ጀቶች መምታት እንደሚችሉ በይፋ አስታውቃለች። እንደ ሞስኮ ገለጻ ከሆነ ኤስ-500 ከዚህ ቀደም ከነበሩት የመከላከያ ስርዓቶች በእጅጉ የላቀ ነው። መሳሪያው በተለይም እንደ ኤፍ-22 ራፒቶር እና ኤፍ-35 ላይትኒንግ ያሉ አነስተኛ የራዳር መሳሪያ ያላቸውን ጀቶች እንዲሁም እጅግ ፈጣን የሆኑ የሃይፐርሶኒክ ሚሳኤሎችን ለመጥለፍ የሚያስችል መልቲ ባንድ ራዳር ታጥቋል። ይሁን እንጂ የጦር መሳሪያ ተንታኞች የሩሲያን ይገባኛል ጥያቄ በጥንቃቄ ይመለከቱታል። አንድን አውሮፕላን በራዳር ጭላንጭል ማየትና ያንን አውሮፕላን ኢላማ ውስጥ አስገብቶ በሚሳኤል መምታት የተለያዩ የቴክኖሎጂ ደረጃዎች መሆናቸውን ይገልጻሉ። አሜሪካን በቅርቡ ይፋ ያደረገችው ቢ-21 ራዳር ቦምብ ጣይ አውሮፕላንም ቢሆን እንደ ኤስ-500 ያሉ መከላከያዎችን ጥሶ እንዲገባ ተደርጎ በከፍተኛ ሚስጥር የተሰራ መሆኑ ስጋቱን ከፍ አድርጎታል። ኤስ-500 እስካሁን በጦር ሜዳ ላይ ከአምስተኛ ትውልድ ስውር
ስውር ጀቶች ጋር ፊት ለፊት ተገናኝቶ አቅሙን አላሳየም። በመሆኑም የሩሲያ ይገባኛል ጥያቄ እስካሁን በንድፈ ሐሳብ ደረጃ ብቻ ያለ እንጂ በተግባር የተረጋገጠ አለመሆኑን ተንታኞች ይስማሙበታል። ይህ ፉክክር ዓለምን ወደ አደገኛ የጦር መሳሪያ እሽቅድድም እየመራትም ነው ተብሏል። በአንድ በኩል የማይታዩ አውሮፕላኖችን የመፍጠር፣ በሌላ በኩል ደግሞ የማይታዩትን አድኖ የመምታት ቴክኖሎጂ የ21ኛው ክፍለ ዘመን ታላቁ ወታደራዊ ፈተና ሆኖም ዘልቋል። ከ5000 በላይ ይሆናሉ የተባሉ ኢትዮጵያውያን ድንገት ወደ ሀገራቸው እንዲመለሱ ተነግሯቸዋል። የኢትዮጵያውያኑንም ተጠቃሚ ያድርግ የነበረው ቋሚ የመኖሪያና የስራ ፈቃድ የሚያስገኘው የዲቪ መርሃ ግብር መቋረጡ ታውቋል። እነዚህ ስደተኞችን የሚያዋክቡ አሰራሮች ወደ አውሮፓ ህብረት አባል ሀገራትና ብሪታንያም ጭምር የመዛመታቸው አዝማሚያ ያሰጋል። ኢትዮጵያውያንን ጨምሮ ስደተኞች በአሜሪካና በአውሮፓ አሁን ፈተና ገጥሟቸዋል። ከ5000 በላይ ይሆናሉ የተባሉ ኢትዮጵያውያን ድንገት ወደ ሀገራቸው እንዲመለሱ እንደተነገራቸው መረጃዎች አመላክተዋል። ኢትዮጵያውያኑን ተጠቃሚ ያደርግ የነበረው ቋሚ የመኖሪያና የስራ ፍቃድ የሚያስገኘው የዲቪ መርሃ ግብር በፕሬዝዳንት ትራምፕ አስተዳደር እንዲቋረጥ ተወስኗል። እነዚህ ስደተኞችን የሚያዋክቡ አሰራሮች ወደ አውሮፓ ሀገራት ተዛምተዋል። የሰብአዊ መብቶች ተቆርቋሪ፣ የስደተኞች አስጠጊ፣ ለተበደለ የሚቆም ሆኖ ይታይ የነበረው ምዕራቡ ዓለም ከጊዜው ወደ ጊዜ አቋሙ አሁን የተቀየረ መስሏል። እነዚህ ባለጸጋ አገራት ደጃቸውን ጠርቅመው የቀድሞ ቸርነታቸው በእጅጉ ርቆ መሄጃ ያጣ መድረሻ የሌለውን መጻተኛ እንኳን አኔ ካሉ ሰንበትበትም ብለዋል። ይህ ብቻ አይደለም። አሁን ለዓመታት ሀገራቸውን ሀገሩ አድርጎ የሚኖረውን የውጭ ዜጋ ማሸማቀቅ ጭምርም ይዘዋል። እነዚህ ድርጊቶችም በልዕለ ሀያሏ ሀገር ዩናይትድ ስቴትስ ገሃድ መውጣት ጀምሯል። በስደተኞች ጫንቃ በተገነባችው አሜሪካ ለአገሪቱ ብዙ አስተዋጽኦ እንደሚያደርጉ የሚነገርላቸውን ስደተኞችን የሚጠቅሙ ሕጎች በሰበብ አስባቡ አሳማኝ በማይመስሉ ምክንያቶች እየተሰረዙ የማያፈናፍኑ አስጨናቂ እርምጃዎችም ተግባራዊ በመሆን ላይ ናቸው። የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ሕገ ወጥ የሚባሉ ስደተኞችን ብቻ ሳይሆን በህጋዊ መንገድ አሜሪካን ገብተው ዜግነት ካገኙት ከተወሰኑ ሀገራት ለሆኑት ጭምር የተለያየ ስም በመስጠት መዝለፍ፣ ማንቋሸሽ፣ ማጥላላታቸውም ቀጥሏል። ይህም በሀገሪቱ ተገን ለማግኘት የሚጠባበቁትን ብቻ ሳይሆን ኑሯቸውን ለዘለቄታው አሜሪካን ባደረጉ የውጭ ዜጎች ላይ ግርታና ብዥታን ፈጥሯል። ከእነዚህ ውስጥም ኢትዮጵያውያን ስደተኞች ይገኙበታል። ላለፉት 5 አስርት ዓመታት ትግራይን በጦርነት አዙሪት ውስጥ ሲያተራምስ የቆየው ህወሓት አሁን ደግሞ ትግራይ ላይ ብሔራዊ ስጋት ተጋርጧል በሚል የጦርነት ቅስቀሳ ሰነድ እያዘጋጀ ስለመሆኑ ሾልኮ የወጡ መረጃዎች እያመላከቱ ነው ተብሏል። ሰነዱ በነ ጀነራል ምግበይ ኃይልና በነ ጀነራል ፍስሐ ማንጁስ አማካኝነት የተዘጋጀ ስለመሆኑ ምንጮች ያረጋገጡ ሲሆን አሁን የማጠቃለያ ምዕራፍ ላይ እንደሚገኝም ተነግሯል። በሰነዱ ላይ ቡድኑ እያደረገ ለሚገኘው ዝግጅት ስጋት ይሆኑብኛል የሚላቸውን የታጣቂ አመራሮች እንዴት እንደሚያስወግዳቸው እንዲሁም ታጣቂ ቡድኑ ያጣውን ህዝባዊ አመኔታ በመመለስ ህዝቡን እንዴት ለጦርነት ማዘጋጀት እንደሚችል የሚያተት ስለመሆኑም ታውቋል። እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና አደገኛ ከባቢያዊና ዓለም አቀፋዊ ቀውስና ውከትን ለማቀጣጠል ታቅዶበት የተደረገ ነው ስትል ኤርትራ ገልጻለች። እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና አደገኛ ከባቢያዊና ዓለም አቀፋዊ ቀውስና ውከትን ለማቀጣጠል ታቅዶበት የተደረገ ውሳኔ መሆኑን የኤርትራ የማስታወቂያ ሚኒስቴር ገልጿል። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ የኤርትራ ማስታወቂያ ሚኒስቴር ይህ ዘዴ አዲስ ሚስጥር አይደለም፣ ምክንያቱም አደገኛ አካባቢያዊና ዓለም አቀፋዊ ቀውሶችንና ሁከትን ለማቀጣጠል ታቅዶበት የተደረገ ውሳኔ ነው ብሏል። ስለዚህ በተባበሩት መንግስታት የጸጥታው ምክር ቤትና በአባላቱ ደረጃም የማያሻማ ምላሽ ያስፈልጋል ብሏል። የሶማሌላንድ ሁኔታ በተለይም ቻይና ከታይዋን ጋር የገባችበት ጉዳይ ጋር ተመሳሳይነት ያለው በመሆኑ የሞራል ኃላፊነቷን መወጣት ግዴታዋ ነው የሚል ምላሽ ሰጥቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ በቪዲዮቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናችኋለን።